እህታችን ፋቲሃ በደብረ ብርሃን ዩኒቨርሲቲ ከፍተኛ ውጤት በማምጣት የሁለት ዋንጫ ተሸላሚ ሆናለች። እህታችንን በቀጥታ የስልክ መስመር ላገኛት ነው፣ ልደውልላት ነው። ሁላችሁም ኮሜንት ላይ ይሄዳችሁ እንኳን ደስ ያለሽ ብሏት፣ እኔም አሁን እንኳን ደስ ያለሽ ላት ነው። በዚያውም የምታስተላልፈው መልእክት ካለ መልእክቷን ልቀበል ነው። ሁላችሁም ይሄን ቪዲዮ ሼር፣ ሪፖስት እና ኮፒ ሊንክ እያደረጋችሁ እስከ መጨረሻው ተከታተሉ። ኮሜንት ላይ ሁላችሁም በተክቢራ እህታችንን እንኳን ደስ ያለሽ እንበላት። هلو السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እህታችን ፈቲሃ እንዴት ነሽ እህታችን? አልহামዱሊላህ እንዴት ናችሁ? አልহামዱሊላህ የምንደውልልሽ ከዙመር ሚዲያ ነው። ዙመር ኢስላሚክ ሚዲያ ታውቂዋለሽ ዙመርን? አዎ አለው አይደል ኢንተርኔት። አላሁ አክበር መርሐባ እህታችን፣ ያው ያየነው ነገር እጅግ በጣም ስላስደስተን እንኳን ደስ ያለሽ ልንል ነው የደወልንልሽ። እንኳን ደስ ያለሽ። ማሻአላህ ማሻአላህ ሐቂቃ እጅግ በጣም ደስ ብሎናል። እንዳንቺ አይነት እህቶቻችን አላህ ያብዛልን። እጅግ በጣም ተደስተናል። ከዚያም ከትምህርትሽን ባሻገር ድንሽም ላይ እንዲሁ ጠንካራ እህታችን መሆንሽን ስንሰማ በጣም ደስ ብሎናል። አላህ ይጨምርልሽ እህታችን። ኢንሻአላህ ወደፊት ለኡማው የሙስሊሙ ተስፋ እህታችን ነሽ። እንዳንቺ አይነቷን ያብዛልን። መልእክት የምታስተላልፊው ካለ እኔ አሁን ቪዲዮ እየሰራሁ ነው፣ የቲክቶክ ቪዲዮ እየሰራሁ ነውና ድምጽሽን ያው አድማጮች ታዳሚዎች እየሰሙት ነው ተከታታይሽ ቪዲዮና እስኪ የምታስተላልፊው መልእክት ካለሽና በምርቃኑ ዙሪያ የተሰማሽን ነገር በውጤትሽ ማለት ነው። አመሰግናለሁ። መጀመሪያ እናንተ ማስባችሁ ፈልጋችሁኝ ስላናገራችሁኝ። ያው ብዙ ጊዜ የኛ ጀማ ያለሱናው ጀማ ችግር ነው ብዬ ማስበው የኮሙኒኬሽን ችግር አለብን ብዬ አስባለሁ። እንደዚህ የሚወጡ ልጆችን ፈልገን ማግኘት እነሱ ማበረታታት ምናምን ላይ ችግር አለብን ብዬ አስባለሁ። ይሄ በርግጥ ዱንያዊ የሆነ ነገር ነው፣ አኺራ አይደለም። ቢሆንም ግን በእነዚህ አይነት ነገሮች ላይ ተሽለን መገኘት አለብን ብዬ አስባለሁ። እንደ ጃማዓም ደግሞ ሌላኛው ክፍተት ብዬ ማስበው እነዚህ በቀለም ትምህርቶች ዙሪያ ያለን ንቀት ነው። ማለት አሁን በጣም እያስበላን ያኛው ጀማ በጣም ትኩረት ሰጥቶ የሚሰራበት ነገር ይሄ ነው። በቃ በደንብ እነዚህ አይነት ሰዎች የተካሉ ሰዎች ጊዜው የሚፈልገው ነገር ነው። አንዴ ግቢ ገብተናል እንማር፣ ስለዚህ አቴንሽን ሰጥተን የመማር ችግር አለበት። እንግዲህ አላህ ስለሻለኝ ነው የሆነው ብዬ አስባለሁ። እንግዲህ ስለፈለኩ አይደለም፣ አላህ የሻው ነገርና መጀመሪያ በአዘዳ ያለፈው ነገር ስለሆነ ነው። ፕላስ ደግሞ ምናልባት የሚቀራት ነው የቤተሰቦች ልፋት ተጨምሮበት ሊሆን ይችላል። እና እንደ ጀማዓ ምን በጣም ቅርም ላይ ነገር ይሄ ነው። በቃ በደንብ እንደዚህ በትምህርታችን ላይም የተሻለ ሰዎች ሆነን መገኘት አለብን ብዬ አስባለሁ። በትክክል እኛ ዑለሞቻችን ገጠር አካባቢ ያሉ ምናምን እንደዚህ ለሚዲያው ቅርብ ያልሆኑ ናቸውና ብዙ ጀማዓም እየሄደ ያለው በጣም ብዙ ሰው ሳያውቅም ሃይማኖትን እየለወጠ ያለው በዛ ምክንያት ይመስለኛል። ስለዚህ በደንብ ያሉስና ወላጅ ልጆች ያሏቸውን ቤተሰቦች በእነዚህ ነገሮች ላይ በደንብ ሲሰሩ ደስ ይለኛል። እኔ በግሌ ማለት ነው። እኛ በመጀመሪያ ዩኒቨርሲቲ እንዲሄድ ቤተሰብ አይፈልግም። ለምን ሌላ ሃይማኖት ታመጣላችሁ እየተባለም ማለት ነው። እና እንደ ጀማዓ ግን የኛ ጀማዓ ጠንካራ ነው። ለወንድሞቻችንና ለእህቶቻችን ጀማዓና ጠንክራው ቆይተውልናል። ማሻአላህ እየተከፈለበትም ቢሆን አልሐምዱሊላህ ቢያንስ ሰው የሚፈልገን ሰው እንዳያጣን አድርገናል ብዬ አስባለሁ። አክሰሱ አለ። በቃ እሱና ጀማዓ የሚፈልግ ሰው ወደዛ መግባት ይችላል ማለት ነው ካለ አክሰሱ። በድሮ ሰዓት ይመስለኛል ይሄ ጀማ እንደዚህ በዩኒቨርሲቲ ልጆች በማይቋቋሙበት ሰዓት ላይ ትክክል ስለሌለ ሙስሊም በሚል ደረጃ ብቻ ሰው በዛ የሆነው የቀየረው ሃይማኖቱን በዛ ምክንያት ይመስለኛል። እና ከዛ ጋር ተያይዞ በደንብ አለሱና ጀማ በደንብ ቢሰራ ደስ ይለኛል። እንደዚህ በቃ በቀለም ትምህርት አቴንሽን በደንብ ቢሰጥ ከኢልሙ ጎን ለጎን በርግጥ አኺራ አይደለም አውቃለሁ፣ አኺራ ይቀድማል። ከዛ ደግሞ ምን ማስከገባ ድረስ በእነዚህ ማይን ነገሮች ተሽለን መውጣት አለብን ብዬ አስባለሁ። በትክክል እህታችን ፈቲሃ አላሁ አክበር እጅግ ደስ ብሎኛል ስላገኘሁሽ እኔ እንደግል ማለት ነው። እንዲህ በዱንያው ትምህርት አሸናፊ እንደሆንሽ ደግሞ በድንሽም እንዲሁ በአኺራ ከሚያሸንፉት ነጃህ ከሚወጡት አላህ ያድርግሽ። በሰፊው አላህ ብሎ ከዚህ በአካልም ጀስት በቪዲዮ ተገናኝተን ኢንሻአላህ ተዓላ ምናወራበት አጋጣሚ ቢኖር በጣም ደስ ይለኛል። እሱ ለማመቻቸት እንሞክራለን። ባረከላሁ ፊኪ
እንግዲህ እንደሰማችሁ እህታችን ጋር አውርተናል። አጋጣሚ ደግሞ ከሚዲያችን ከዝመር ተከታታዮች መካከል ነኝ ስትል እንግዲህ ያልጠበቅነውን ብስራት ነግራናለች ማለት ነው። እጅግ በጣም ያስደስታል። ከዚያ በላይ ደግሞ ያስተላለፈችው መልእክት ያጀማ ድናችን ላይ ምን ያክል ጠንካራ መሆን እንዳለብን እንግዲህ ከሷ ትምህርት መውሰድ እንችላለን። ያን ያክል አሸናፊ የሁለት ዋንጫ ባለቤት እንኳን ሆና እዚህ በላይ ሊያስደስተን የሚችለው በድናችን ጠንካራ ስንሆን ነው ብላናለች። አላሁ አክበር። ይሄ ኮሜንት ላይ ሁላችሁም ተክቢር ያስፈልገዋል። ያጀማ ሁላችሁም ኮሜንት ላይ አላሁ አክበር እያላችሁ ቪዲዮን ሼር አድርጉት። السلام عليكم ورحمة الله وبركاته. زمر إسلاميك ميديا.